መከራሽን አይተሽ ደም በዚህና በዛ መቶሽ በየሄድሽበት ተሸክመሽ ይዘሻት ሄደሽ ተንከራተሽ ልጄ ሂድና በባህር ሂድና አሳልፍልኝ አይደለም ያለውኛ ልጆቻችን ምን አድርገን ነው ይዘን ይመጣል እንደናንተ ልጆች ሂድና በባህር በኩል አውሮፓ ገብተ ይለፍል አላልንም ልጆቻችንን ለአሳ አልሰጠንም ልጆቻችንን ከአሳ ተከላክለን የሰው አሳን ይነጠቅ ሻርክ የሰው ሻርክ የዛኔ ነው የእናንተ እናትና ልጅ ጋር ያለ ፍቅር ከኛ እኩል ልትሆኑ አትችሉም እኔ መስዋዕት እከፍላለሁ እንጂ ልጄ እስቲም ነው እነግራችኋለሁ አሁንም ልጄ መስዋዕት እኔ ከፍልላታለሁ እንጂ ልጄ መስዋዕት አትከፍልም ህይወቴ እስካለ ድረስ ያ እናንተ ግን ልጆቻችሁን በባህር ልካችሁ ሂዲ ለፍልኔ አንተን እዚህ ማሳደግ አልቻልኩም ብላችሁ $100 ልጆቻችሁን ልካችሁ እኛ ላይ ዶላር ልትሰሩ ትፈልጋላችሁ ክብር እንኳን የላችሁ የኢትዮጵያዊነት እናትነት ክብር እንኳን የላችሁም የኢትዮጵያዊነት ክብር እናትነት የላችሁም የኢትዮጵያ ባህል ቢኖራችሁ ኖሮ ልጄ ያ እሷም እናት ናት ወልዳ የምጥም ታሪክ ምጥም ምን አባሽ ታመጫለሽ እዛ ከአህያ ጋር እያማጥሽ ማለት ነው መች ታውቂያለሽ ምጥም አንቺም የባህል ተጽዕኖ ስላለብሽ እንደዛው ነሽ ስለተደፈርሽ ልጅሽ ማንንም ቢደፍር ግድ የለሽ ማንንም ቢደፍር ቢሆን ኖሮ ልጄት ያለሽ እኔም እንደዚህ መከራ አይቼ ነው ነበር መከራ አይቼ ነው አንተን ያሳደግኩት ያ ስትሄድ የማንንም እናት አክብርት እንደዛ ቁጭ ብሎ ሲያወራ እኔ አንቺን በሆን ኖሮ አንገቱን ነበር መቀላው ልጅ እንደዛ እንዴ ነገ እኮ አብራት የምትወልዳት ልጅ ናት ነገ እኮ ህይወት የምትመሰረት ያለ እንኳን ሰው የለም ሰድቧለች ተብሎ ተሰብስበው ነበር ልኳን ሲነግሯት የነበረው እናትየውን ሲሰድቧት የነበረው እንዳትናገር በሙሉ ሲያርጓት የነበረው ዛሬ ግን አልቃሾች ናቸው ዛሬ ነፍስ ይማር ባዮች ናቸው እኔ አሁንም ልጅቷን እየተናገርኩ አይደለም ሰው ልጁን ከበር ይመልሳል ያለንን ተካፍለን እንብላ እዚሁ ይላል ትክክለኛ እናት ልጇን ውትድርና አትልክም ትክክለኛ እናት ልጇን በባህር ሄድ ብላ አትልክም አማራጭ በቃ ጭካኔ እኔ አብሬ ሄዳለሁ እንጂ ከልጄ ጋር ልጄን በባህር አልክም የእናንተ እናቶች ጭካኔ የዚህ ያለው በባህር ትልቅና ከዛ በላይ ቤት እንዲሰራላት እንዲያልፍላት ከሰው እኩል ጥርጥሯንና ወርቋ እንድትለብስ ትፈልጋለች ስለዚህ የሰውን እናት ክብር አታቂ ብታቂማ ኖሮ ልጅሽ ደግሶ የሰው ልጅ ወስዶ ደግሶ ቀለበት ሲያደርግ አብረሽ የሀገር ልብስሽን ለብስሽ ቁጭ ብለሽ አትጨፍሪ እናትነት ክብር ምን እንደሆነ ታቂው ነበረ የእናንተ ጭካኔ አንቺ እናት አንቺ አለሽ አንቺ የኖርሽ የሰው እናት ግን ህይወቷ ያልፋል ልጅሽን በዛም በዚህም ብለሽ ልጅሽን በኡጋንዳም ብለሽ ታገኛለሽ የሰው ልጅ ግን እናቷን እንዳታገኝ አሳስረሽ ቁጭ ታደርጊያታለሽ ይሄ እንዴት ቤተሰብ ወንጀል ላይ ይተባበራል እንዴት ቤተሰብ ወንጀል ላይ ይሄ እኮ 18 ዓመት ስለሞላቸው ህግ መብት ስለሰጣቸው ነው አይደለም የቤተሰብ ደግሞ የውስጥ ህግ አለ እናትና ልጅ መለያየት የለበትም ከተስንለያይ በስነ ስርዓት ወልጄ መከራዬን አይቼ አሳድጌ ዝም ብለሽ እኔ ልጄ ሴት ሲያመጣ ከየት ነው ያመጣት ብዬ መጠየቅ አለብኝ ቤተሰብ አላት ወይ ብዬ መጠየቅ አለብኝ እቃ ተዘርፋ እንደ እቃ ንጥል ብላ መጣ አንተ እንደ ልብህ ስሜትህን ደስታህን እርግዝ እኮ ናት የ6 ወር እኮ ናት ውይ እናት ሆድ እኔ አይቼዋለሁ አሁን ራሱ ያመኛል ሳስበው ያመኛል ከዛ ላይ እዚህ ላይ ቁጭ ትሉና ምድረ እከክ የሆናችሁ ሴቶች ማለት ነው
እሷ ናት እንዴ ስታስጠሉ ዝብዝብ ጭንቅላታ ወልደሻል አንቺ ሁልሽም ወልደሻል ያ ወልደሻል ለነገሩ ደንቆሮ ለደንቆሮ አንዳንዶቻችሁ እኮ ወንዱን ስለወደዳችሁት እንጂ የምትወልዱት እኮ ልጅ ፈልጋችሁ ልጅ አስፈላጊ ነው ራሳችሁን ስለወደዳችሁ አይደለም በብዛት የምትወልዱት ወንዱን ለመያዝ ብላችሁ ነው የምትወልዱት ስለዚህ ስለ ልጅ ፊሊንግ አታውቁም ስለ እናትነት ፊሊንግ አታውቁትም ስለዚህ አሁን ቁጭ ብላችሁ የምትፈርዱ አላችሁ የሰው ህይወት ከዚህ በላይ የሰው ህይወት ጠፋ አይደለም እንዴ እቺ ሴትዮ በአመቷ ራሷን አጣች ራሴን አጠፋለሁ እኮ ነው ያለችው አውጡት ያንን ቪዲዮ ልጄ ከዚህ ልጅ ጋር ከምትሆን ራሴን አጠፋለሁ አይደል እቺ ሴትዮ አንድ ቀን ራሴን ያጠፋል ያለ ሰው ራሱን ያጠፋል አንድ ቀን በሆነ ነገር እንደምትጠፋ ታውቃላችሁ እኔ እኮ አረገዘች ሲባል እኮ ጌታ ሆይ ጌታ እኔ በህይወቴ እንትን ጣ ይላል የሆነ ነገር ጣ ከአናቴ ከምናም ብጥስ እኮ ነው ያለው ብጥስ ደግሞ ይዘውልኝ መጡች ሬሳሽን እንኪ እኮ ነው ሬሳሽን እንኪ ሬሳሽን እንኪ ያ ምን ነው ቢደብቁኝ ምን ነው እንደ ሽማግሌ እንኳን ቢልኩ ምን ነው እንደው አለ አይደለ ቶሎ ነይ ማሚ እንደዚህ እኔ ምቀልሰው ነኝ ምከብድ ሴት አይደለም እየተናገርኩኝ እንደዚህ አይነት ነገር ሊመጣ ይችላል ግን እንደዚህ በፍጥነት ይመጣል አላልኩኝ ሊመጣ ስለሚችል ወረቀቱን እያሰበ ልጄን መጥፎ ነገር ላይ እንዳይጥል ስመጣ ከታይላንድ ነበርኩ ከታይላንድ ስመጣ ወረቀትን ፈርሚለት ብዬ ሳምሪ መፈረም አለብሽ ለዚህ ልጅ አይኖ አቃል ወረቀቱ እንደሚያስፈልገው ያልኳት እንዲያውም ምንድነው ትራቭል ስታረጉ ምናምን ወረቀት ያስፈልገዋል ሄደሽ ፈርሚለት በጣም ቀላል ነገር ሰው እኮ ለምን መፈራረሙ ነው ማትፈልጉት አይደለ ለምን ልትከፍሉ ነው ዝም ብላችሁ አስወልዳችሁ ከዛ ለቤተሰቦቻችሁ ብር መላክ ነው አቦ እሳት ይግባ ቤተሰቦቻችሁ የተላከው ብር አይሆንላቸው አቦ ያሰቡት ልጆች አይሆኑላቸው እኛ ብቻ አይደለንም እናንተ ማትኑሩ መድኃኒዓለም አያኑራችሁ አባት ኑሩ ሁላችሁም አልቅሱ አንዱ ብቻ አልቅሱ አንዱ ብቻ አይቀር መድኃኒዓለም አንተ መልስ ሳትውል ሳታድር ዳቦ ቁጭ ብላችሁ አትብሉ አንዱ በለፋው አንዱ አይብላ አቦ በአፋችሁም የተናገራችሁ የእሷን እድል ይስጣችሁ አሚን በል የእሷን እድል ይስጣችሁ እዚህ ቲክቶክ ላይ ሆናችሁ እሷ አይደለም ማንም ጥፋተኛ ከሱ ውጪ ማንም ጥፋተኛ የለም ከሱና ከሱ ቤተሰቦች ውጪ ማንም ሰው ጥፋተኛ የለም ማንም ሰው እናንተም ጭምር ማለት ነው እናንተም ጭምር ንብረት ውሰድ ሀብት ውሰድ ከቻልክ እግዚአብሔር እና ምላች ሁሉንም ውሰድ ልጄን ግን አትውሰድ እንዴ ሰው ልጁን አይሰጥም አንዳንዴ ልጄ ተገደለብኝ ብሎ የሚያለቅስም አለ አንዳንዴ ደግሞ ስላልሞተች ብቻ ያች ልጅ እንደ ሞተች ማትቆጠራለች ኦሬዲ she's going አለቀ ከዛ ምን ሆነች አፈቀረች አገባች ወደደች ምች ፍቅሩን አውቁትም እኮ በትክክል አፍቅረው ቢሆን የፍቅርን ትርጉም ቢያውቁትና ሁለቱም ጋር አይደለም አንዱ ጋር ፍቅር አለ ይሄ የልጅነት የቲኔጀር ፍቅር አለ ሌላው ጋር ግን ፍቅር የለም ሌላው ጋር ያለው በቃ ከአሳይለም ወጥቼ ያ ሚዲያ ላይ መጥቼ ብሬ ለቅሜ አስረግዤ
ከዛ አገር ቤት ያሉትን ቤተሰቦቼን አብረን አሳልፈን እኮ የለ የሚገርማችሁ እኮ አብረን አሳልፈን አይታሰብም፣ እሱማ አይታሰብም። ከዛ በኋላ ወረቀቴን አግኝቼ እንዲህ እኮ ነው የሚያወሩት። መዳን ወረቀቴን አግኝቼ መኪናዬን ይዤ ያ ሞዳትን ሚስቴን ትምህርቷን ቀጥላ ልጆቻችንን አሳድገን ለላይፋችን ተጨግ ኖ ለእናቴ እዛ እንትን ብዬ በማ ዋናው ወረቀቱ ይስተካከል አይደለ? ዋናው በልጄ እድሜ ተጫውታ አይደለ? ያ ይሄ ነው የእናንተ ፕላን። ያ ፕላናችሁ ባይሆንም ማኖረው ፍቅር። በነገራችን ላይ ፍቅር ሁለት አይን ያውራል። የእናንተ ፍቅር አንድ አይን ያውርና በሚስቶቻችሁ ቤተሰብ ወይ በአፈቀራችሁ ሴት ቤተሰብ ያለው አይታያችሁም። የእናንተ ቤተሰቦች ግን ኡጋንዳ ድረስ ትሄዳላችሁ፣ ኬንያ ድረስ ትሄዳላችሁ፣ ብሩን ትልጉታላችሁ። አንድ አይን ያሳያል፣ አንድ አይን ያሳያል። ፍቅር ብሊንድ ነው የሚባለው ነገር ላቪስ ብሊንድ ኖ እናንተ ጋር አይደለም። ቃል ንክስቴ ታፕታፓ እናንተ ጋር አይደለም። አይ ለቤተሰቦቻችሁ አይናችሁ ይከፈታል፣ ለእሷ ቤተሰቦች አይናችሁ ይዘጋል አይደለ? ዛትስ ፍቅር፣ ዛትስ ላቭ፣ ዛትስ ዩር ላቭ። ከዛ በኋላ ህይወቴን ለምን ባናቷ አትተከልም ታነቂ ያላችሁኝ እኔ ታነቂ ገመድ ያዥና ታነቂ ያላችሁት አያችሁ። አንተ ትሯሯጣለህ፣ አንተ ትሰራለህ፣ አንተ ብር ትልካለህ። እሷ ግን አትማርም፣ ትምህርቷን እንኳን አትጨርስም፣ ቢልድ እንኳን አታረግም፣ ደህና ልብስ እንኳን አትለብስም፣ ፓምፐርስ ትቀይራለች፣ ትተኛለች፣ ይደክማታል። ከዛ አንተ እንዴ እያልኩ ቤቱ መሰራት አለበት፣ ቤቱ ማለቅ አለበት፣ ቤቱ እንዲሞን አለበት፣ ተነስተሽ መስራት አለብሽ፣ ትምህርት መማር የለብሽ፣ ማቆም አለብሽ። ፕላን የሚቀጥለው ደሞዟን በሙሉ ፕላን ያደርጋል። የኛ ቤቱማ የሚቀጥለው ደሞዟን ልክ ሃውስ ቢልዲንግሽን ስትጨርሽ ታሪክ የኛ ቤቱማ ታሪክ እኮ ነው። የኛ ቤት እኮ የኛ ቤቷ የኔ ለነገሩ ለሱ አይደለም የኔ ቤቷ እንደዚህ ባዶ ቂል መሆኗን ስትነግረኝ እኔ ልጄ በጣም ስማርት ትመስለኝ ነበር። ኦኬ በክፋት አላሳደግኳት፣ የክፋት መንገድ አታውቅም። ችግሩ እናንተ ስታድጉ ዝረፍ፣ ቀንጥስ፣ ሂድ፣ ግደል፣ ቀንጥስ፣ ደብደብ ምናምን እያልክ ነው ያደግከው። እኛ ስናሳድጋቸው ቀንጥስ ግደል እያልን አይደለም ያሳደግናቸው፣ ስር ዝረፍ እያልናቸው ተማሪ እያልኩ ነው ያሳደግኳት። እናትሽ ያልደረሰችበትን ቦታ ላይ በመውለድ ያቆመችውን ቦታ አንቺ ሂጅበት፣ ቀጥይበት። እናትሽ የት ትደርሳለች የተባለችን ዛፍ እንዲህ አይቶኝ የት ትደርሻለሽ የኔ ሞዴል የተባልኩትኝ የቀበሌ ምንድን ነው ያለኝ አንድ ልጅ የት ይደርሳል የተባለ ዛፍ ቀበሌ ቁረጠው አለ። ያውላ ቁመት ያውላ ውበት በአንዴ እንደዚህ በእንደዚህ ሹሹ ያለኝ ልጅ እስካሁን አስታውሰዋለሁ። ያ እናትሽ እንደ ዛፍ የተቆረጠዋን ህይወት አንቺ ቀጥይበት፣ ሂጅበት፣ ዱላ እንቀባበል። የኔን ህይወት እንዳታይ፣ የኔን ህይወት እንዳታገኝ ነው ያልኩት። ይሄና ምን አለበት የራሳችሁን ቢጤ ደንቆሮ ብታገቡ? ምን አለበት የራሳችሁን ቢጤ በባህር የመጣችሁን ለማታገቡ? ኖ አንተ ማታገባም። በባህር የመጣችኋማ ወረቀት የላትም፣ ገንዘብ የላትም፣ ጥሩ ባክግራውንድ የላትም፣ ጀርመን ወረቀት የላትም፣ የአሜሪካን ዜግነት የላትም። እሷንማ ማን ይፈልጋታል? ማን ይፈልጋታል? አታፍሩም? ደግሞ አፈቀርኩ ስትሉ ድህነትን ልትዘረግፍብን። ለእኔ ወንድ ማን እንደሆነ ታውቃለህ? ለብቻው የመጣ ከማንም ዲፔንድ ያልሆነ ያ በራሱ ሰርቶ ይደረሳል እኮ በማንም ዲፔንድ ሳይሆን ወረቀቱን ያስተካከለ ትምህርቱን የተማረ ኩሊነት ተሸክሞ አትሊስት ንጹህ ሸሚዝ ለብሶ ማንነቱን ይዞ የመጣ ወንድ ነው ለእኔ ወንድ ማለት። በባዶ ቂጥም ገና አንድ አመት ሳይሞላ መጥተህ ፓንት ላይ ይህንን የሚያህል አርት ተለድፎ ከኋላ ቆሻሻ ከፊት ወሸላህን ይዘህ እንዲህ እያልክ የምትመጣ ደንቆሮ መስዋዕት ታስከፍላለህ። እኛም የሚያናድድ ምን እንደሆነ ታውቃለህ? ሰውነት ማንም ጭንቅላት ነው የሚያናድድ። ይህ ድንቆርና ምን አለበት ዝም ብትል? ባትሰድበኝ ልጄን ቀምተህ ወስደህ ከእንደገና ለዩቲዩብ መሸቂያ ሰድበህ ለፎሎ ሌላው ይቅር ፎሎ ሰብስበን ወደ ዩቲዩብ እንገባለን ብለህ እናቷን ስታዋረድ እናትህን ቢሆን እዚህ ላይ ታቀርባት ነበር። የዛኔ
እናተ ብትሆን ዮኒ ማኛ ላይ አቅርባችሁ አንቺ እኮ ማን አባ ጠበቃ አረገ? ማን ነው ጠበቃ አረገ? እኔ ልጄን አለማብላቴ አሜሪካን ሀገር እየኖርኩኝ ጀርመን እየኖርኩኝ ልጅሽን እኮ አላበላሻትም። ምግብ ከልክለሻት ትኬት ቆርጬ ኢትዮጵያ ድረስ ይዣት ሄጄ አንተ ትኬት ቆርጠ ከኢትዮጵያ ተራብች ብለህ ስታመጣ ማለት ነው። ነብሰ በላ ነብሰ በላ ነብሰ በላ ነብሰ በላ ነብሰ በላ ነብሰ በላዎች ተሰብስባችሁ ነው የበላችኋት። ተሰብስባችሁ ነው የበላችኋት። ተሰብስባችሁ እኔንም እንዲህ ነበር ልትበሉኝ የነበረው። ግን መድኃኒዓለም አተረፈኝ። ኃይሌ መድኃኒዓለም አተረፈኝ። ኢየሱስ ክርስቶስ አተረፈኝ። የዛሬውን ቀን እንዳያደረገኝ ይህኔ ሞቼ ተረስቼ የሚቆጫት ቢኖር አንድ ነው። እናቴ የማይቆጫትም ሌላ ልጅ አላት። ማንም አይቆጨው። ማናችሁ ምጎዳው ነኝ። እናት አይቆጨው፣ አባት አይቆጨው፣ ልጅ አይቆጨው። ማናችሁም ህይወታችሁ ይቀጥላል። ማንሽም ግን እኔ ነበርኩኝ ሟቿ እኔ። ያ ማናችሁም አይቆጫችሁ። እኔ ነኝ የምቆጨው። እኔ ነኝ ያለ በቃ እንደ በረር ከአንድ ቀን ደህና ልብስ ደህና እንቅልፍ። እኔ በልጅነቴ ነው የተኛሁት እናቴ ጋር ያለው የመጨረሻውን እንቅልፍ። ልጆቼ የሆነ ሰዓት ላይ ቁጭ ብዬ መቼ ነው ጥሩ እንቅልፍ የተኛሁት ብዬ ስል ከእናቴ ቤት ሳልወጣ በፊት። ለዚያውም ጥሩ ህይወት እንኳን ኖሮኝ አይደለም፣ ግን ጥሩ እንቅልፍ ነበር። ቆንጆ እኛ ቤት መቼስ ወይ ጩኮ አይጠፋም ወይ ሻይ ምናምን ወይ ቆንጆ ነገር በልተክ ከዛ ተጠባብቀን ቢሆን ደሽ ብለን በቃ ስቀት ትተኛለህ። ከዛ ጊዜ በኋላ የኔን እንቅልፍ አላስታወስኩትም። ቁጭ ብዬ ሳስበው ማለት ነው መቼ ነው የተኛሁት? መቼ ነው በስነ ስርዓቱ የተኛሁት? እናቴን ከመውለዴ በፊት። ከዛ በኋላ ያለውን ህይወት እኔ እግዚአብሔር ስቲል ነው ድረስ አላውቅም። በራሴ ጊዜ የማመጣቸው ችግሮች አሉ። አጉል የሰውን ህይወት አተርፋለሁ፣ ይለወጣል። እኔ ይህን ነው በቃ የህግ የበላይነት ስለነበረው የህግ የበላይነት ሴት ልጅ አፍቅራ የሚሆን ሳታፈቅር የሚሆን በሆነ ምክንያት ከተጋባች በኋላ በሰላም መለያየትን ወንዶቻችን። ግን የሀገር መቼም ገና ብዙ ያስከፍላል። ሰው የሚያየው ጦርነትን ብቻ ነው። ሰው የሚያየው ፎቅ መሰራቱን ብቻ ነው። ሰው የሚያየው ጦርነቱን ብቻ ነው። ጋይስ በተለያየ ድንቁርናና በተለያየ የአእምሮ መጥበብ እየጠፋን ነው ያለ። አለማወቅ፣ አለመማር። ኤጁኬሽን ኢዝ ቬሪ ኢምፖርታንት። ስታነብ ስትማር የፈለገ ቢሆን የሰለጠነ ሀገር ሲሆን አትሊስት የሆነ ነገር ይዘ እንዴ በቃ በራሳችን ያስተካከልነውን ላይፍ በራሳቸው እንዲያስተካክሉ ይገደዳሉ። ሪች እንኳን ባንሆን በኢኮኖሚ እንኳን ከአፍሪካ እንኳን አንደኛ ባንሆን አትሊስት የሆነ ነገር ይኖረናል። ፍራ እግዚአብሔር ይኖረናል። ጥሩ አመለካከት ይኖረናል። ይሄ ሁላ ጣጣ የመጣብን ፖለቲካችን ነው። ምንም እንትን የለው። ለአንዱ ድህነት ለእኛም ልጆቻችንን በድህነት ውስጥ እንደመሰልፍ የህግ የበላይነት አለመኖር ምናምን ዛሬ በጦርነት የሚሞቱት ብቻ ነው የሚታዩት። ነው አይደለም። ያ በእንደዚህ አይነት ወንጀል ያ ህግና ደንብ የሌላ ሴት ልጅ 18 ከሞላት በኋላ ታርግዝ ትውለድ ምናምን ሴት ልጅ በራሷ እንድታስብ እንኳን አልሆነች። ምን ትምህርቴን ሳልጨርስማ መውለድ የለብኝም። ምክንያቱም የኔ ጓደኞች እኮ አሁን እኮ እንደ ኖርማል እኮ የታዩ መብቷ ነው። ውጭ እኮ ነው የምትኖረው፣ መብቷ ነው። ከ18 ዓመት በኋላ ሴክስ ማድረግ ነው መብቷ፣ መውለድ አይደለም መብቷ። ግቡልሽት ኢንጆይ ሴክስ ይፈቀዳል፣ መውለድ ግን አይፈቀድም። ለልጅሽ የሆነ ነገር ኢንካም ሊኖር ይገባል። ስትሮንግ መሆን አለብሽ በፊዚካል ታዩ በቃ አትሊስት በ20 ዓመትሽ በ19 ዓመትሽ እንዴት ነው የምትወልጂው? እስቲ 27 28 29 ግቢ እስቲ
ትንሽ አትሊስት በወገብሽም ጠንከር ይላል። ያ የልጅነት እግርሽም ጠንከር ይላል፣ አይምሮሽም ጠንከር ይላል፣ እጅሽም ጡትሽም ጠንከር ይላል። እኔ እኮ አንዳንዴ ወንዶች እኮ የትኛውን ጡት ነው የጨበጣችሁት? እስቲ ንገሩ። እጅን የምታክል ጡት ገና 16 17 18 ዓመት ያልሞላ ምንም ጨብጠ ነው አፍስሰ ያስረገዝከው? ይህን ስትናገሩ ወሸላው ትልን አንተስ ወይ ስለ ሴቶች ይሄን ያህል ከተናገርኩኝ ወሸላ የቱ ጋር ጠንክሮ ነው ስል ወሸላው ትንሽ ነው አለች። አይደለም እንደ እድሜያችሁ ወሸላችሁም ትንሽ ነው፣ እንደ ጭንቅላታችሁ። ያንን ነው ልነግር የምፈልገው። ከሴቷ የትኛውን ጡት፣ የትኛውን ፖዚሽን፣ የትኛውን ኢንጆይ፣ የትኛውን ላይፍ አድርገ፣ የትኛውን ገንዘብ መንዝረ አሪፍ ሬስቶራንት ሄደ ወይ አሪፍ የሆነ ፍቅር የሚሰራበት የሆነ ቦታ ሄደ፣ የትኛው አላችሁ። እንደ ወንድ ደግሞ ገና ነው ወሸላ፣ ገና ነው ነው የምልህ። ገና ነው እንዲበል የምታውቀው ነገር አትረዳው። ኢንጆይ አድርገው፣ ላይፍን ኢንጆይ አድርገው። እኔው ዱራ ያልኩት ከአሁን በራሴም በብዙ ሰው ያየሁትኝ ነው። እኔም በዛ ሰዓት ምን አይነት ሸክሸካ አድርጌ እንዳረገዝኩ ራሱ ያስቀኛል። አሁን ነው ማርገዝ ስታድግ ስትተልቅ ስታገናዝብ የሰውዬ ሜንታል ፊዚካሊ፣ የሴትዮዋ ሜንታል ፊዚካሊ፣ ባንክ አካውንቷን በሙሉ ጭንቅላቷ ለልጅ ምን ያህል ብቁ አሳዳጊ ናት፣ ለልጅ ምን ያህል ብቁ አሳዳጊ ያ እዛ ጋር ነው ማርገዝ ያለብን፣ ኃላፊነት የምትወስድበት። ግን ምን ይላሉ? የልጅን ወሸላ ትንሽ ነው አለች። ደንቆሮ አየህ፣ አለመማር መተር እኔ የምናገረውን ራሱ አማርኛ ተናግሬ መተርጎም አቅቶ እጅ እኮ የልጇን ባል እኮ ወሸላ እኮ እንዲያልች አላልኩኝም። ፊዚካሊ ሁሉ ነገራችን ልጆች ናቸው ወንዶቹ፣ ሴቷም ልጅ ናት። ኢቭን የትኛውን ጡትን የጨበጥከው የትኛውን ቂጥን የጨበጥከው አየህ፣ ከዛ ነው ሴክሹዋል እንትን የሚጀምረው አይደለ? እሱን ሳታርግ ብቻ ዘን ለትገባለ የልጅ አባት ለሆን ነው። ያንን ሽሮ በልተህ ደረትና ቦርጭ ስለተነፋ ብቻ ትላንትና የዛሬ ዓመት ይችል ነበር የምታከለው። ዛሬ በሽሮ ደንድሰ ደህና ምግብ በልተህ እንኳን አለ። ከዛ የሆነ እንትን ፕሮሚስ አደረግንላት። ምን አባ ነው ፕሮሚስ የምታደርገው? ፕሮሚስ እኮ የሚደረገው እኮ እዚህ ላይ በተደረገ ቀለበት አይደለም፣ ልብ ለልብ ሲተሳሰር ስትግባባ። አሁን እናንተ ከመቶ በሴክስ ራሱ ተግባብታችኋል? እርግጠኛ 100% ሁኜ የምነግርህ 1% አልተግባባችሁ። እናንተን የሚያክሉ ልጆች። ይሄ ደግሞ ሳይንስ ያስቀመጠው። በንግግር ተግባብታችኋል? 99% ልጅቷ እንግሊዝኛ ነው የምትናገረው፣ 1% እንግሊዝኛ። በምንድን ነው የተግባባችሁት? እንደ ዱዳ እንደዚህ በመባባል ሜንታሏን በደንብ ተረድተህላታል? የምታወር ሴክስ እኮ ማለት ፍቅር ማለት እኮ መጀመሪያ ቋንቋ ነው፣ ንግግር ነው። ከላይ ያለውን ቦዲዋን አይተህ ምናምን ነገር እኮ ካልክ በኋላ ከዛ በኋላ የምትለዋወጣቸው በዛ ሰዓት የምትለዋወጣቸው ቋንቋዎች አሉ ወይ? ያሉ ዝም ብለህ አስረገዝኩኝ። በምልክት ነው የተግባባት። ቲንክ ሶማች በምልክት ቋንቋ ነው የተግባባት። አማርኛው አይታወቅ፣ የልጅቷ እንግሊዝኛው አይታወቅ። አየህ፣ በኋላ አንተም ራስህ ስታድግ ከፍ ስትል የዛኔ ምን ትላለህ? የራሴን ልጅ ላገባ ነው፣ የሀገሬን ልጅ ላገባ ነው። አማርኛ ጥንቅቅ አድርጋ የምትችል ይሻልሃል። ከመጀመሪያውን መምረጥ የነበረበት እሱን ነበር። ድህነቱንም እንዳንተ የሚገባት፣ ትምህርቱም እንዳንተ የሚገባት። እነዚህ አይነት ቦታ ላይ በቃ እኔ ሁሌ የምለው ነገር ሰው እራሱን መምረጥ አለበት፣ እራሱን መምረጥ አለበት፣ አብሮ ማደግ አለበት ነው የምለው። ምክንያቱም መስዋዕት እያስከፍል መስዋዕት የከፈለ እናትን እያየ ነው። እኔ እኮ መጀመሪያ ቡን ያደረኩት ብሬ ነው። በቃ ከዚህ በኋላ ህይወት የለኝም፣ ስራዬን አቆምኩኝ። እኔ እሷ የወጣች ጊዜ በንጋታው ስራዬን አቆማለሁ። ስራዬን ራሴ ነው አልፈልግም ያልኩት። በቃ የህይወቴ ፕላን የጠፋው ከዛ ሰዓት ጀምሮ እስቃለሁ። እዚህ ጋር መጣ። በቃ ለኔ ህይወቴ ልጄ ናት። ከሷ ውጭ የሚኖረኝ ህይወት ዝም ብሎ በቃ ለመኖር የሚሆን ነገር ነው እንጂ ልጄ ናት። እየተናገርኩ ነበር፣ ልጄ ናት። ካልሆነ ህይወትን ነው መበጠብጠው፣ ለወደፊቱ መበጠብጠዋለሁ። እግዚአብሔር ደግሞ ታላቅ፣ ምክንያቱም ልጄን እፈልጋታለሁ። ልጄ ትናፍቀኛለች።
ልጄን እንኳን ስልክ የሚያነሳው እሱ ነበር። አስታርቀው እጠብቅ ነበር ስልክ። እኔ መደወል አይፈቀድልኝ። ሳምሪ ቃል ገዛውታለች። ሳምሪ ልጄን ስጠኝ። ለምን አንደኛ የልጄ ስልክ እንዴ የማን ስልክ ነው ስል አይ ሳምሪ ነው። እኔ አንስቼው ሃይ ለምን ታነሳው? ተታርቀናል። በንጋታው እኮ ነው አስታርቀውን። እዛ የልደቴ ጊዜ አስታርቃል። በንጋታው በሁለተኛው ቀን ነው እንጂ ፈርቼ ልደውል ልጄ ጋር ማለት ነው። ልጄ ጋር ማለት ነው። ልጄ ጋር ሴትዮ ማለት ነው። ለምን ልደውልላት? ስልኳ አይኗ ስደውል እሷ አነሳ። ሳምሪ ጂጂ ነሻ? ሳምሪ የለችም ወጥታለች። ኦኬ ትደውልልኝ አልኩ። አትደውል። አሁንም በሶስተኛው ቀን ቅዳሜ ቀን እኔ ደግሞ ዛውና እናውራ ብዬ ዛውና ቡክ አድርጌላችሁ ምናምን ዛውና ልንገባ ለካ ሴትዮዋ ተቀፍድዳልኛለች። ከዛ ዛውናውን እኮ ቡክ አድርጌያለሁ ሳምሪዬ ብዬ ጻፍኩላት። አትደውልም ቦግ አልኩኝና አነሳው። እንዴ ስም አልኩትኝ። እኔ ደግሞ ጣጣ የለኝም። ይሄ እኮ ተታርቀን እኮ ነው። የዛኔ ተታርቀን አይታችኋል። የልደቴ ዕለት ተታርቀን በሳምንቱ ማለት ነው ቅዳሜ ቀን ስም አልኩት። የስልኬ ልጅ ነው አይደል? ልጅ እኮ ናት ማውራት ያለባት ስል ተቆጣችኝ። ጂጂ ብሎ ነገራት። ወዲያውኑ ደወለች። ማሚ እሱ እኮ ምንም የሚያውቀው ነገር የለም እንዴ ለምን ስልክሽ? እኔ ስልኬን ማንም ከኔ ውጪ ማንም ሰው መንካት የለበትም። ንግስቴ ዛሬ አልቀበልሽም። እኔ ተውኝ በእናታችሁ። ከዛ እንዴ ስልክሽ እኔ በማውቀው ስልኬን እሷ እንኳን አትነካው። እሷ አትነካውም ስልኬ እኔ ነው በቃ። እኔ እሷን ስልክ አልነካም። እሱ እኔ ስልክ አትነካም። እስታቡ የሰው ስልክ መንካት። ከዛ አጋጣሚ ሆኖ እንደዚህ ሆኖ ይሄ ስልክ አንቺ ነው አይደል? ማውራት የለብንም መነጋገር የለብንም። አትንኪ። እሱ ምን አረጋ አልኩኝ። ስልኳን አትንካ። እኔ ደግሞ የነቃ መስሎኝ የማን ነው ስልክ ነው ያልኩት። ጨማምሮ ነግሯት አለካ እንዴ ይሄ ስልክ የሷ ነው አይደለም እንደምትነካው አልኩት። እውነቴን አይደለም እንዴ ሴክሬታሪ አይደለም እንዴት? ከዛ ኩርፊያ ተጀመረልኝ። ከዛ ስሞታ በሙሉ ለዛችማ ተነገረ። ያችማ ደግሞ ጸባይን ስለምታውቀው ጂጂ ጮሽበት እንዴ ምናምን አለችኝ። እንዴ እስቲ ተውኝ እናንተ ምን ጮህበታለሁ? ስልክ ልጄ ጋር ደወልኩኝ። አንተ ቡክ አድርገናል ዛውና አብረን ልንገባ ቡክ አድርጌያለሁ ልናወራ እንደ ሴት። እኔ ደግሞ ያው እንዴት ነው ትንሽ እውቀትም አለች። እንዴት ነው ቀስ እያልኩኝ ላዋራት፣ ቀስ እያልኩኝ ልቀርባት ነው የፈለግኩት። ዘግቶብኝ ለካ አርግዛለች። ሲመጡም አርግዛለች። እኔ ደግሞ ምን አልኩኝ? ሰብለ አልኳት እች ልጅ አርግዛ ከሆነ ይዘሻት እንዳትመጭኛታል። አርግዛ ከሆነ እዛው ብያታለሁ። ለካ ጂጂ የፈለገ ነገር ትሆን ብላ ይዛት መጣለች። ደብቀኝ ማለት ነው እሷ ራሱ። ኦኬ ለካ ዛውና ስትገባ ፌሊያ እንዳያደርግባት ነው። አይ ማሚ ዛውና አልገባም። ደግሞ ዛውና በጣም ተቀራርበን እናወራለን ምናምን ብዬ አይ ዛውና ለካ ተረግዟል። ፌል እንዳያደርግ ነው። እስከ 3 ወር ድረስ ፌል እንዳያደርግ ከኔ መራቅ አለባት። መድኃኒት እንዳታጠጣት ምናምን ብለው ማለት ነው። ከ3 ወር በኋላ ከዛ ኦኬ አልኩኝና ቤት እንፈልግ፣ ቤት ተከራዩ፣ በትንሹም ደግሞ በትንሹ ተጋቡ ማለት ጀመርኩኝ። አይኖ አውቃለሁ ወረቀት እንደሚፈልግ ቤተሰቦች ገና እኮ መቶ እኮ አመት አሉ ነው 2 ዓመት አለ። ቤተሰቦች ሲል ቤተሰቦች እቺ ነገር ይሁን እኔ ልጄን ማትረፍ ነው ያለብኝ። እኔም እኮ ስማርት እኮ ነኝ፣ ግን ዘጋብኝ። ይዘጋብሃል፣ መድኃኒዓለም ይዘጋብሃል። እንዲህ ነው የምታለቅሰው። ገና ታለቅሳለህ። አንተማ ገና ታለቅሳለህ። ዘጋብኝ። ተነስቼ እኔ ደግሞ እህቴ ታማለች። 2 ህይወት ነው ያለው
ታይላንድ ሴት ሸኘኝ ስላት ልትሸኘኝ አልፈለገችም። እንዲህ ብላ መጣች። የተጠራጠርኩ ሄድኩ። ደግሞ አደገችብኝ ምናምን ነገር ምናምን ያው ቆይታችሁ ስታያት ማለት ነው። ታይላንዱኛ የቴና ሳክሜ በቃ ያልሆነ ነገር ስመጣ ማአት 2 ሻንጣ ይዤላቸው መጣሁ። ተውኝ እናንተ ሰዎች ተውኝ። 2 ሻንጣ ይዤላቸው መጣሁ። ልጆች ተውኝ፣ በእናታችሁ ተውኝ። ንግስትዬ በኋላ እመጣለሁ ላውራው፣ በእግዚአብሔር ላውራው። እኔ ገዛሁላት ልብስ እቺ ቄን እዛ ሆኜ ይሄንን እላታለሁ። አይ ይቅርብኝ ትላለች። ፉን የሚል ልብስ ማለት ነው። ድሮ የምትወዳቸው ልብሶች ምናምን ለሱም ለልጆቹ ምናምን አልኩ። ለልጆቼ ለናቲ ለሱም ምናምን ቆንጆ ልብስ ይዤላቸው መጣሁ። ሰዓት ልብስ ውስጤ ግን ጥሩ አይደለም። መቼ ነው የምትጋቡት? እኔ ደግሞ ቶሎ እንዲጋቡ ወረቀቱን እንዲያገኝ፣ ወረቀቱን ካገኘ እርግዝናው ላይ እሷም ትምህርቷን ትቀጥላለች። ትምህርትሽን ቀጥይ ምናምን እያልኩኝ ጭራሽ ጠፉ ዘጉኝ። ኦኬ አልኩኝ። በቃ ለካ መታየት የፈለጉትም ሚዲያ ላይ ያ የፈረደበት ሚዲያ ላይ እና ገንዘብ መስራት፣ ከመጀመሪያም ገንዘብ መስራት ነው እንትናቸው። ከዛ ቀረጹ 3-4 የቀረጽ ከእናቴ ጋር ተታረኩኝ ምናምን አሉ። ብራቸውን ሰሩ፣ ጠፉ። በቃ እናቴ ጋር ለመጣን እናቴ ጋር እኔ ይህን ነገር አልፈልግም። ይህን ነገር አልፈልግም። ይህ ሚዲያ ላይ እናት በቃ አልፈልግም። እኔ በፈልገው ልጄን ማትረፍ ነው ስለው አኮረፉ። ከዛ ክሪስመስ መጣ። በፍጹም መምጣት አለባት አልኩ። ክሪስመስ መምጣት አለባት አልኩ። ክሪስመስ ላይ ስትመጣ በግድ ነው የመጣችው። በግድ መጣች ክሪስመስ ላይ። ልክ ልብሷን ልትቀይር ስትገባ ተከትያት ግብት። ከዛ ቆሚ ያልኳት፣ ምክንያቱም ሌላ ጊዜ ላያት አልቻልኩ። ቆሚ ያልኳት፣ ምን ነው አለች። ቆሚ ያልኳት፣ ቁጭ አለች። ቆሚ ያልኳት፣ ቆመች። አርግዘሻል አልኳት። አየኋት፣ በቃ ሳያት አርግዛለች። አርግዘሻል አልኳት። አዎ አየኋት፣ አርግዘሻል። ውጭ ያልኳት፣ ውጭ ከቤት ያልኳት። ብቻ እሷን ውጭ ብዬ ልክ መጥቼ እዚህ ጋር ስራት ሄጄ ብቻ ጠብ ነው ያልኩት። ምን እንዳዞረኝ፣ ምን እንዳሽከረከረኝ፣ ምን እንደጣለኝ አላውቅም። 2 ጊዜ ነው ጠብ ብያለሁ። በአጫሉ ሞት በእሷ አገዘው። ከዛ ናቲ ራሱ አደ በቃ አበደ። ናቲ ራሱ አበደ። አባቷ ለካ ያውቃል፣ ነግረዋለች። አባትየው መጥቶ ነበር። ከዛ አባትየው ተቆጣ። እሷን በመኪና ውጫ እንኳን በቃ ውጣ አልኩት። እሱን ራሱ ውጣ፣ እናት ድንጋይ ትብላ፣ ውጣ ከዚህ ቤት አልኩት። ውጣ ቢላ ይዤ ከተነሳው በኋላ ከየት ላገኘው ቢላ ይዤ ማለት ነው። ውጣ ልኝ አልኩት። በቃ ውጣ። የእንትን ቢላ ነበር ይሄ ክርስቶስ ላይ ምግብ ስትሰሩ የሆነ ምናምን ጠባብሼ ምናምን መቁረጫ ጠብሼ ነበር እና አጠገቡ ቢላ ውጣ ልኝ አልኩት። በቃ አባትዬው 2ቱንም ጭኖ ሄደ። አላየኋትም። ከዛ በኋላ አላየኋትም። በቃ እዛ ጋር ተስፋ ትቆርጣል። ጭራሽ ምን አለ ተያት እንጂ ኧረ እናት ድንጋይ ትብላ ውጣ ከዚህ ቤት ነው ያልኩት። ከአጭርነቱ ከኩሩሩነቱ ደግሞ መወጣ ውጣ። እናቴ ራሱ ገፍትሮ ነው ያስወጣው። ውጣ ነው በቃ ውጣ። እናት ድንጋይ ትብላ መወጠሩ ደግሞ ምንድነው? ምን ችግር አለው አላለም። እናት ትቸገር። እናት ድንጋይ ትብላ። ክብረ ቢስ ክብር የሌለው ትንሽ ለእናት ሰው እናቱን ሲያከብር ነው የሰው እናትን የሚያከብረው። በነገራችን ላይ የፋሚሊ ፍቅር ሲኖረው ነው ፋሚሊን የሚያፈቅር። ልጅ መወለዱ አይደለም፣ ልጅ መኖሩ አይደለም። ክብር የለም። ክብር አስረግዞ አስቀብዶ አምጥቶ ምን ችግር አለ ይላችኋል። ይሄ ጭንቅላታም ደንቆሮ የጭንቅላቱ ትልቅነት እንጂ ውስጡ ባዶ
የሰው ልጅ አስረግዞ ምን ችግር አለ? ፊት ለፊት የቆመው እኔ እኮ ወድቄ እዚህ ጋር ልክ ለዚህ ብቻ ዞር አለ ጠብ እኔ ነኝ ስትሮክ የመተኝ ይዛለት እኔ ብቻ ነኝ ልጄ ራሱ ያለ በቃ ወስዶ እሱ ደግሞ ግርግዳው ድው እኔ ናቲን እንደዚህ አላውቀው አባትየው እኔን ያዘኝ እሱን ያዘው እሷን ይዞ እሷ ታለቅሳለች እሷ ደግሞ ታለቅሳለች እሷ ታለቅሳለች ምን ችግር አለ? እናተ ድንጋይ ትብላ ምን ችግር አለ? ችግሩ ይሄ ነው። አሁን ያለንበት ነው ችግሩ። ደንቆሮ ሲያስረግዝ ችግሩ ይሄ ነው። ደንቆሮ አባት ሲሆን ችግሩ ይሄ ነው። ምን ችግር አለ? ይሄው ችግሩ ይሄ ነው። አሁን ያለንበት ችግር አንተ እዛ እኛ እዚህ ልጆች እዛ እሷ እዛ አሁን ይሄ ነው ችግሩ። በቃ ችግሩ ይሄ ነው። አየ ችግሩ ይሄ ነው። እንዴ ምን ችግር የማይሆን ይኸውና ችግር ከዚህ በላይ ችግር አለ እንዴ? ሁሉም ነገር ስቴፕ ቢኖረው ሁሉም ነገር አብረን ተባብረን እንኳን የሆነ ነገር እንዳናደርግ መቆለላቸው ገንዘብ እሺ ይሄ ደግሞ አሁንም ደግሞ መፍትሄ እንፍጠር ኦኬ መፍትሄ እንፍጠር አርግዛለች አይደል መፍትሄ እንፍጠር ኧረ የለም ልጄ የለም አሁንም አናገኛትም እኮ ችግሩ እኮ ለምን ብቻዋን ልጅ ይታቀፋል ልጅ ይያዛል ብር ይጠራቀማል ልጆች ጥሩ ምግብ አያገኙም ጥሩ ላይፍ የላቸውም የሆነች ሳጠራ የምታክል ቤት ውስጥ 4 ልጅ ያ የሚገኘው ብር በሙሉ ኢትዮጵያ አያችሁ ይሄ ነበር ችግሩ ዩቲዩብ ላይ ሲወጣ የሺን ልብስና የቲሞ ልብስ ይለበስና እንደዚህ ይለበስና የኔ ፍቅር የኔ ኮንቃኒ ህዝብ ደግሞ አለ እንዲላል እሰይ የኛ ልጆች ተባረኩ ውለዱ ተባረኩ ተመንደጉ ውለዱ እሰይ ውለዱ ጎሽ ተባረኪ ሁለተኛ ልጅ ይሏቸዋል ልጆቹ ግን በስነ ስርዓቱ አድርጓል ታውቃላችሁ ስለ ልጆቹ ጥሩ ምግብ በልተዋል ሰውነታቸው ኪሎአቸውን ያየኮ በሰዓቱ የኛ ቤቱን እኮ ኪሎ ብታዩ የ2 ዓመት ልጅ የ6 ወር ህፃን ነበር የምትመስለው ክሎዝ አፕ ይደረግና ቪዲዮ ላይ ምናምን ነገር ቁጭ ይላሉ አይደል ጥሩ ልብስ አይታችሁባቸዋል ለሌሎቹ ልጆች ዛሬና ትላንትን ላሳያችሁ እንዴ ዛሬ ያለውንና ትላንትን ላሳያችሁ የለም የተገኘችው ሴንት በሙሉ ኢንቨስት ነበር የምትደረገው ደና ድስት እንኳን የለም ደና ድስት የለም ደና ድስት የለም የተላላጠ ድስት ነው ያለው ደና ቢላ የለም የተላላጠ ቢላ ደና ልብስ የለም ደና ልብስ ልጆች ለብሰው እንደልባቸው ወጥተው እንደ ጀርመን ሀገር የሚኖሩበት ማለት ነው ኢንቨስት የሚደረገው በሙሉ የት ነው ኢትዮጵያ እናትየው ልጄ ቤት ሰራች ልጅ ቅማላም ሌቦች ልጅ አስርቦ ቤት መስራት የለም ያ ልጅን ሽንት ጨርቅ ፓምፐርስ ላለመግዛት ባዶ ቂጥ እያስሮጡ ሽንት ቤት ልበጅ እያሉ እየቀጠቀጡ ብር መላክ የለም እንጀራ ገንዘብ ለመቆጠብ ማለት ነው ዱቄት እያመሱ እንጀራ ጋጋሪነት ቤት ውስጥ እንጀራ መጋገር ያ ዱቄቱን አብኪው ዱቄቱን እንዲያርጊው እንጀራ እንዴት ለሚጋገረው ማሚዬ ብሎ ነገር የለም እንጀራ ለማብካት አይደለም ጀርመን የመጣ ነው እንጀራ ለመጋገር አይደለም የመጣ ነው ጀርመን ራሳችንን ላይ ቢልድ ልናደርግ ነው የመጣ ራሳችን ላይ ያ ምስር እንዴት ነው የሚሰራው ህፃን ልጅ ምስር መጀመሪያ የልጆቻችሁን ጤና ጠብቁ እኔ እውነቷን ለራሷ ልጅቷ ትደግና ነግራታለሁ ለራሷ ለልጅቷ ነግራት ለልጅቷ እኔ ቤት አልሰራም ለልጆቼ እኔ ይሄንን ቤት የሰራችሁበትን ገንዘብ እኔ በሆን ኖሮ ልጆቼን ፕራይቬት ስኩል ነው ማስገባው ብሯን ቁጭ አርጌ አጠራቅሜ ድንጋይ አይደለም ሰበስበው ይሄኔ ልጆቹ ፕራይቬት ስኩል መግባት ነበረባቸው ብር አላችሁ አይደል
አይደለ? ለምን ፕራይቬት ስኩል አላስገባቻችሁም? ደንቆሮ ስለሆናችሁ ነው። ደንቆሮ ነው። ደንቆሮ ስለሆናችሁ እሱ ጎበዝ ነው፣ ቤት ይሰራል። እሱ ጎበዝ ነው። ባናቱ ይተከል ቤት ዛሬ አብዳል። ባናቱ ይተከል ቤት ባናቱ ይተከል። መንግስታችሁም ቤት ነው የሚሰራው፣ ድንጋይ ነው የሚሰራው። እናንተም ድንጋይ ነው የምትሰሩት እንጂ ሰው ላይ አትሰሩ። ያ ትምህርት ቤት ክፈቱ። ልጆቻችሁ ላይ ይኸውላችሁ፣ መሰልጠን የሰው ልጆች ላይ ነው መስራት፣ መሬት ላይ አይደለም። ድንጋይ ቢገባበት ጥቅም የለው። ትልቁ ዘርፎ አፍሪካ ከአውሮፓ ይዘርፍና አይማርም። እኔ እስቲል ነው ብማር ደስ ይለኛል። የማይማር ልጅ ተፈጥሯል። ገንዘብ ስታገኝ ደግሞ የት ነው የምትሄደው? ኢትዮጵያ ኮንዶሚኒየም ቤት ግጭ እናት አፈርት ብላ ለምን ኮንዶሚኒየም ቤት መገዛው? አልገዛም። መጀመሪያ እኔ መኖር አለብኝ። ራሴን እያስራብኩ እያስጠማው በባዶ እግሬ እየሄድኩኝ ከዛ በኋላ እኔ 60 ዓመት ሲሞላኝ ኮንዶሚኒየም ቤት ውስጥ ልገባ ለምን? ዋይ ልጆቼ ላይ ኢንቨስት አደርጋለሁ። ልጆቼ የፈለጉትን ከሰው በታች መሆን የለባቸውም። ልጆቼ ከሰው በላይ እንኳን ባታረጋቸው ምግብ ከልክለህ ዱቄት እያበላ ድንጋይ የምትጠግን እኮ ነው። ሌባ እንተዋወቅ። ዛሬ ታዲያ ስራ የለኝም። ልጆቼን ሽጡትና ለልጆቻችሁን አሳድጉ። ጥሩ ትምህርት ቤት አስገቧቸው። እየሰራችሁ ልጆቻችሁ ላይ ኢንቨስት አድርጉ። ከዛ በኋላ ነገ አይቆጫችሁ። ወልዳችሁም አምጥታችሁ እንደ ሰውም ሳናኖራቸው ማለት ሳታኖራቸው እንደ ሰው ሳታኖራቸው እንደ ሰው የራሳቸውን ብር ራሳቸው ላይ ኢንቨስት አታረጉም። ወስዳችሁ ነው ቤት የምትሰሩበት። 100% ይሄን ነው የምነግራችሁ። 100% መንግስት የሚሰጣችሁን ብር ቤት ነው የምትሰሩበት። ሰው እኮ ዘርፎ እኔ ደግሞ ማቃት እናት ማቃው አባት ሰርቆ ለልጁ ሲሆን ነው ማቀው። ሰርቆ ኢቭን ሌቦቹ፣ ደንቆሮቹ፣ ባለስልጣኖችና ነጋዴዎቹ ከሀገር ላይ ዘርፎ ልጆቻቸውን አሜሪካን ወስደው ያስተምራሉ። የኢትዮጵያ ትምህርት ጥሩ አይደለም ስለሚሉ ለምን የፈለገ ቢሆን የገባቸው እነዚህ ደንቆሮች ትምህርት ላይ ነው ኢንቨስት የሚያደርጉት። ወድቋ ትተላቸው ልትሄደው የምትችለው ለልጆች አንድና አንድ እውቀት ብቻ ነው። እኔ አቅሙ ስለሌለኝና እውቀት ጥሩ ቦታ ላይ ስላላሳደግኩ ዛሬ እየከፈላችሁ አይደለም እንዴ? ነገ ግን ልጆቻችሁ እንዳይከፍሉ ከፈለጓችሁ አስተምሯቸው፣ ስማርት አርጓቸው። የለም አሁንም ድንጋይ ላይ ናቸው። ድንጋይ ቤት መሰራት አለበት፣ ንብረት መሰብሰብ ጁንቶ ይግባባችሁ። እኔ እንደዚህ አይነት ነገር አልደግፍም። አሁንም አልደግፍም፣ ትናንትም አልደግፍም፣ ነገም አልደግፍም። አልኖርም እንደዚህ አይነት ነገር። ያገኙትም በሙሉ ድንጋይ። ከዛ እናቴ እኮ ጥሩ እናት ያረጀችን እናት ለማኖር ብለህ ቀምተህ ከልጆች ቀምተህ ከሚስት ቀምተህ ለሴትዮ አንድ እንጀራዋ በቂ ነው። በቃ በቂ ነው። ቃለቅ ያንተ ህይወት ካማረ በቂያችን ነው። እኔ ልጆች ህይወት ካማረ እኔ ለምን ገደል አልገባም ስፈልግ? እግዚአብሔር ምስክሬ ነው። ልጄ ብቻ መታየት ያለባት ቦታ ላይ ትታይልኝ። ልጄ መታየት ያለበት ቦታ ላይ ይታይልኝ። እኔ ፓላስ ውስጥ ሆንኩኝ ምን ሆንኩኝ? ገትተውኝ አትተውኝ። ልጆቻችሁ ላይ ስሩ። ልጆቻችሁን አትርፉ። ልጆቻችሁን አሳድጉ። ስንት ጀግና እናቶች አሉ ለልጆቻቸው 20 እና 30 ሺህ እንድች ቆጥረው ልጆቻቸው ላይ ኢንቨስት ያደርጋሉ። እነሱ ሆነ አይቆጩ። እንደኛ ያለው ነው እንጂ በድህነት ሁሉ በድህነት ይሄው ዘላለም በድህነት ወልደን በድህነት ስላሳደግን ይሄው ዘላለም ድህነት ደግሞ መጥቶ ይጫወትብናል። ለምን ጭንቅላታቸው ላይ አልሰራም?
እኛ ያጠፋነው ጥፋትም እስከ ልጆቻችን እያስከፈለን ነው። የራሳችን ጥፋት ቤተሰቦቻችን አንሰማ ብለን እኛም አልተሰማንም። ለምን ትምህርት ላይ ኢንቨስት አላደረግን? ኑሮ ላይ እንጂ ያ ሆዳቸውን ሞላንላቸው ምን አለላቸው። ለምንኛው ነው ያጠፋ? በድህነት አይደለ ቁቅ አድርጌ ያመጣሁት ራሴ ሳላድግ ያ። ስለዚህ ገና የልጅ ይከፍላል። መቆም አለበት ነው። ልጆቻችሁ ላይ ስሩ ነው የምላችሁ። ልጆች አሁንም ያላችሁ እናቶች ብርን ሰብስቦ ድንጋይ መግዛት ሳይሆን ልጆቻችሁን አስተምሩ። ልጆቻችሁ ላይ ኢንቨስት አድርጉ። ነገ እንዳትከፍሉ። ምክንያቱም እድሉ አላችሁ። በዚህም በተረገመን በውሸትም ብሩ አላችሁ አይደለ? ልጆቻችሁን አስተምሩ። ለልጆቻችሁ ፍቅር ስጡ። ልጆቻችሁን እቅፍ አድርጋችሁ ያዙ። ከዛ መጨረሻችሁ ካልሆነ እንደኔ ነው የምትከፍሉት። ማንም ይመጣና በቃ አሩን ያልጠረገ በሙሉ ማንም ቆሻሻ ይመጣና ልጃችሁን ይወስዳል። ከዛ ትከፍሏታላችሁ። እኔስ ፈርዶብኝ ነው፣ ድህነት ነው። ያ ያለ አባት ማሳደግም ይሄ ነው ጥቅሙ፣ ትርፉ ይሄ ነው። ቁጭ ብዬ ሳስበው ምናልባት ጥፋቱ የኔ ይሆን እንደው ለልጆቹ ስለ አባትየው ቢኖር ኖሮ እንዲህ ትሆን ነበር ብዬ ሳስበው ከማይረባ አባት ነው ይሻላል። ደንቆሮ ራሱን የሚያልቻል አባት። የኔ ምርጫ ያያችሁ ደንቆሮ ላይ ወድቄ ደንቆሮ ላይ ወድቄንም ደንቆሮ ሆኜ ለልጆቼ ድንቁርና ተረፍኩኝ። ዛሬ ብቻዬን ያንን ድንቁርና መታገል አልችልም። ምክንያቱም ደግሞ ሌላ ደንቆሮ ልጅ ደግሞ አጋጠመኝ። የራሴን ልጅ ብቻ ይዤ ስወጣ የራሴን ልጅ ብቻ ሳስመልጥ እንደምንም ብዬ የራሴ ልጅ ላይ ሰርቻለሁ። ግን ምን ያደርጋል? እንደ ሀገር ካልተለወጥን፣ እንደ አካባቢ ካልተለወጥን አንድ ትንሽዬ መርስ ሌላውን በሙሉ ይበክላል። አንድ ደንቆሮ የኔ ፋሚሊ ይበክሏል። አንድ ደንቆሮ የደዚህን ፋሚሊ እናት ህይወት መስዋዕት አሰጥቶ ነው። ስለዚህ ጦርነትን ብቻ ነው እናንተ የምታዩት እንጂ እንደ ህዝብ ደንቆረናል። ትውልድ ጠፍቶ ገና እንከፍላለን። አሁንም እንከፍላለን፣ ነገም እንከፍላለን፣ ገና እንከፍላለን፣ ገና እንከፍላለን። በተጠርሙስ ወርካ ጨርሼ እንዲህና እኔ ነኝ። ግን እግዚአብሔር ምስክሬ ነው። ጠርሙሱ አንዱ እዛ ጋ አንዱ ውጭ ደግሞ ፈራለሁ ሰው እንዳያየው። የሆነ ሰው እንደነገሩ ብቻዬን ነበርኩኝ። ግን እቃ ለመጣል ራሱ ፈራለሁ። አንዳንዴ ሳስበው ለመጣል ይሄ ከለር እንትን የለም፣ ከለር ላስቲክ የለም ውስጡ እቃ እንዳለ የማያሳይ እሱን ገዛና እሱ ውስጥ አረግና የጠርሙስ መጣያ እዚህ ጋር ነው ያለው። እንዲህ ስጥል እንኳን ከመስኮት ላይ ሰው ያየኛል ብዬ እሷን እሺ ራቅ ብዬ ጠርሙስ ደግሞ የቸገረኝ መግዛቱ አይደለም መጣሉ እና ለራሴ ታሪኬን እሺ ቁጭ እልና እንዴ በቃ እንደዚህ አምቡል ያሙኝ የቀረው እግዚአብሔር በቃ እንደዚህ ጠጭ ሆኜ የቀረው ጨጓራ ይቃጠላል። አታውቁም እኮ እናት አታውቁም። ግጥም አድርጌ እጠጣለሁ። በቃ ደማ ያስታውቅብኝ ጥጥት አደረግና በቃ ከዛ እግዚአብሔር ምስክሬ ነው። አንድ ጊዜማ ሀሽሽ ላጨስ ይቻ አርለቅላቄ ጋር ደወልኩና አንዳንዴ እሷ ልጅ ህይወቴን አትረፋኛለች በነገራችን ላይ በሰዓቱ ማለት ነው። ከዛ እንዲያልኳት የት ነው የሚሸጠ? የዛኔ ደግሞ ክልክል ነበረ። ሁሉንም አረኳ ጨረስኩኝ። እግሬንም ሰቀልኩ፣ ሄድኩኝ፣ ጨፈርኩኝ። መጠጥ ቤትም አንድ ሰሞን ትዝ ይላችሁ እንዳለ ከዚም የመጠጥ ቤት ነበር የሚሄደው እና እንዲያልኳትኝ እናጭስ አልኳት። ረጅ እሱንም አታጨሽም ማለች። ኖ የከለከለችን እሷ ናት። ማለት በቃ እንጂ ስትፈልጊ ጥሪኝ፣ ግን እንደዚህ ነገር አታጨሽም። ግድ የለሽም አምጪና እናጭስ አልኳት። ለዚች ለጓደኛ የራሱ የዛ ሰዓት ምን አለ እንደ ሞታ በተገላገልኩኝ በቀበርኳት። ቁርጥ እኮ በቃ ቀብረሽም እኮ በቃ ይቆርጥልሻል። ቆመሽም እንደዚህ ዩቱብ ላይ እየወጣች ሰርግ ኮንግራቹሌሽን ክርስትና ወይኔ
ክርስትና ይባልልናል። መኪና ገዛውላት። እናንተ እኮ በእግራችሁ እየሄዳችሁ አሳድጋችሁ መኪና ይደርሳል ብላችሁ ወርቁም ይደርሳል ላይፉም ይደርሳል ብላችሁ ላይፋችሁን በቀላሉ ቀየራችሁ እነሱን ቡድ ማለት ስትችሉ ነው ልጆቼ ብላችሁ። እኔማ ተደበደብኩ፣ ተቀጠቀጥኩ። እግዚአብሔር እኔማ በዚህ በኩል በፖለቲካ ይቀጠቅጡኛል፣ በዚህ በኩል እስቲና ልጇን የሰደበች ልጅ አቦ በቤታችሁ ይግባ። አቦ ልጆቻችሁን ያሰጣችሁ። እኔ ምንም አይደላችሁ፣ እሱን ነው የምላችሁ። ዛሬ ለኔ ነው እቺ ሴትዮ መስዋዕት የከፈለችው። ያሰጣችሁ ልጆቻችሁ ባዶ ቤቱ ነው። እንደዚህ ባዶ ያርጋችሁ። ሁላችሁም በዚህ ነገር ላይ ገባችሁ ምን ባዶ ሆኖ አልቅሱ። ዘላለማችሁን ያስለቅሳችሁ። አፍሩም ደግሞ እኮ አፍሩም እኮ ትሂዳ ልጆች ፍርድ ትሂዳ እንዴት ትሂዳ? ምን ችግር አለው? ትሂድ ልጃችሁን ትሂድ ብለው ሲፈርዱባችሁ ልጃችሁን ትሂድ አድጋለች፣ 18 አልፏታል። ልጃችሁን ምስላችሁን ልጃችሁን እንዴ ምን ህይወት አላችሁ ከልጅ ወዲህ? እኔ እኮ አንዳንዴ እኮ ግራ እኮ ነው። ምን አላችሁ ሌላ? እግዚአብሔር የሰጣችሁ ደግሞ አንድ ልጅ ማረሳሻ እንኳን የላችሁ። አንድ ልጅ፣ አንድ ሴት ልጅ፣ አንድ ልጅ 3 እንኳን 4 ቢኖራችሁ ኦኬ ማረሳሻ አለኝ አንዷን አንድ አይኔ ላይ ታረጋላ ብላችሁ ትላላችሁ። እቺን አሳድጋለሁ ብላችሁ ያንን እንዳትወልዱ ቆልፋችሁ ጸልያችሁ አረብስማ አረኔ እንጃ እኔ መኖሬን ራሱ ሳስባ እኔ በህይወት ለማንም ሴት ማለመኛው ሰው ልጁን አይጣ ልጁን አይጣ